ከጊዜ ሂደት የገባኝና ያስተዋልኩት አንድ ነገር ቢኖር የእድሜ ባለጠግነት አሊያም ደግሞ እርጅና አሊያም ደግሞ ሽምግልና ብለን የምንሰማቸው ቃላቶች ራሳቸውን የቻሉ ትልቅ ጥበብ እንደሆኑ ነው። እርጅና አሊያም ደግሞ የእድሜ ባለጠግነት ደግሞ በሃይማኖት ሲታገዝ አሊያም ደግሞ ሲመረኮዝ ደግሞ የባሰውን እምር ጥበብን በቅፉ ይይዛል። ይህንን ለምን አነሳሽ ካላችሁኝ ልቀጥልላችሁ ነው። ከሰሞኑ አሊያም ደግሞ በትላንትናው ዕለት ያጣናቸው አንድ አባታችን ሊቀ ጳጳስ ዕንባቆም የተባሉ አባታችን ለሐዋርያዊ አገልግሎት ወደ ደቡብ ኦሞ ዞን ሐመሮች መንደር ጎራ ባሉበት ጊዜ የገጠማቸውን አስገራሚ ግብግብና የፈቱበትን ትልቅ ጥበብ ሹክ ልላችሁ ስለወደድኩኝ ነው። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? ይህ በበመንገዴ ሚዲያ ነው። ታዲያ በዛሬው መሰናዷችን ወደ እናንተ ልናደርስ እየወደድነው ይህንኑ ነው። የእኛ አምላክ ቦርጆ ነው። ታዲያ የአንተ አምላክ ከቦርጆ ከበለጠ ነገ ዝናብ እንዲያዘም ንገረው ተብሎ ሐመሮች ሊቀ ጳጳሱን አሁን በእረፍት ያጣናቸው ሊቀ ጳጳሳችንን የተፈተኑበትን ጥያቄና ግብግቡን እናስቃኛችሁ። አብራችሁን ቆዩ። ቤቱን ያልተቀላቀላችሁ በመቀላቀል ጀምሩ። ከወደዱትም ላይክ፣ ኮሜንት፣ ሼር በማድረግም አጋርነታችሁን አሳዩን። እኔ ወደ መሰናዶ አቀናሁኝ። የአባታችን በረከታቸው ይደርብንና የሆነው እንዲህ ነው። በአንድ ወቅት የቀድሞ የሰሜን ኦሞ ሀገረ ስብከት ሊቀ ጳጳስ የነበሩትና አሁን ደግሞ በእረፍተ ስጋ የተገቱት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ለሐዋርያዊ አገልግሎት ወደ ደቡብ ኦሞ ዞን ሐመሮች መንደር እግራቸው ይረግጣል። ታዲያ ክላሽ ታጥቀው መፋቂያ ጥርሳቸው ላይ ሰክተው ለአፍረተ ስጋቸው ደግሞ ብጣሽ ጨርቅ ገላቸው ላይ ጣል አድርገው በዛ ሐሩር በሆነው በረሃ ራቁታቸውን የሚሄዱ የሐመር አርብቶ አደር ወጣቶቻቸው በሀገሬው ላይ ምን መጣ ሲሉ ይህን ተመለከቱ። አዎ ጥቁር ቀሚስ ከጥቁር አስኬማ ጋር ያጠለቁትን ሊቀ ጳጳስ እንደ ልዩ ፍጥረት በአግራሞት ያያሉ። ቀጥለናል። በሐመሮች መንደር ለሐዋርያዊ አገልግሎት መጥቻለሁ ተብሎ ዝም ብሎ መስበክ አይቻልም። በጥብቅ የተከለከለ ነው። ለምን ካሉ ምናልባትም ይህ ነገር በድፍረት አደርጋለሁ ከተባለም ሕይወትን የሚያስገብር ታላቅ ድፍረት ይሆናልና። ታዲያ አባቶች ጥበባቸው የሚጀምረው ከዚህ ላይ ነው። ለምን አይነት መንግስታዊም ሆነ ሃይማኖታዊ ተግባር ቅድሚያ የሐመር መሪ የሆኑትንና በዕድሜ የጎለመሱትን የዕድሜ ባለጠጋ የሆኑትን አባት ፍቃድና ይሁንታ ማግኘት ግዴታ ነው። እንጃ እንግዲህ እኛ በእምነታችን ዶግማ እንደምንለው መሆኑ ነው ይሄ ነገር። ታዲያ ሊቀ ጳጳሱም የሐመሮቹን ባለ አባት ለማግኘት ወደ ሐመሮች መሪ እልፍኝ ውስጥ ከአስተርጓሚያቸው ጋር ጎራ ይላሉ። የሐመር ባላባትም ጥቁር በጥቁር ሆነው የመጡትን ሊቀ ጳጳስ በአግራሞት አይናቸውን ከፈት አድርገው ተመለከቱ። ከዛም ቁርበት እንዲነጠፍላቸው ሎሌያቸውን በፍጥነት አዘዙት። ለሊቀ ጳጳሱ ቁርበቱ ተነጠፈላቸው። ተመስገን። ታዲያ በተነጠፈውም ቁርበት ላይ ሊቀ ጳጳሱ እንዲቀመጡ ታዘዘ። እሳቸውም መታዘዝ ከሰነፍ መስዋዕትነት ይበልጣል እንዲለው መጽሐፉ መጡ። ሊቀ ጳጳሱ የመጡበትን ለሐመሩ ባለ አባትን አስረዱት። የሐመር አባላትን ጥምቀት አስጠምቀው ኦርቶዶክስ ለማድረግ እንደሚፈልጉ በትህትና ተናገሩ አባታችን። ቀጥለናል። የሐመር ባላባትም ለረዥም ሰዓታት በዝምታ ሆነው ሰማቸው። ምን ሊያወርዱብን ነው ሳይሉ አይቀርም። ብቻ በስተመጨረሻም ከብዙ ዝምታ በኋላ አንድ ቃል ከሐመሩ ባላባት አንደበታቸው ወጣ። የወጣውም ይህ ነው። ዝናብ ከዘነበ ሳር ይበቅላል። ሳር ካለ ደግሞ ከብቱን ሳሩን ይመገባል። ከብት ካለ ወተትና ስጋ ደግሞ ኢምንት ነው፣ አሊያም ደግሞ ይኖራል። ታዲያ ወተትና ስጋ ካለ ደግሞ
ሰው ይኖራል። ስለዚህ የኛ አምላክ ቦርጆ ነው ሲሉ በ4 ነጥብ አጸደቁት። ታዲያ ዝናብ እያዘነበ ከብቶቻችንን የሚያኖረው እሱ ነው አሉ። ቦርጆ መሆኑን ነው። በዚህ ወር ውስጥ ግን ለብዙ ቀናት ዝናብ ጠፍቷል። ቦርጆ ተጣጥቶናል መሰለኝ ይላሉ እኛ አባት በሐዘን። ነገር ግን የአንተ አምላክ የኛ አምላክ ከሆነው ቦርጆ የሚበልጥ ከሆነ ነገ ዝናብ እንዲያዘንብ ንገረው ብለውት እረፍ። ታዲያ ሊቀ ጳጳሱም አጣብቂኝ ውስጥ አልከተቷቸውም እኛ አባት። እዚህ ላይ ነው ሽምግልናም ራሱን የቻለ ጥበብ ነው። ሃይማኖት ደግሞ ሲታገልበት አሊያም ደግሞ ሲታከልበት ራሱን የቻለ ጥምር ጥበብ ነው ያልኳችሁ። ልቀጥልላችሁ። የወንጌል አንቀጽ ጠቅሶ መጽሐፍትን ዘርግቶ ማስተማር የማይቻልበት ማህበረሰብ ውስጥ በምንም ነገር ወንጌልን ማስረዳት እንደማይቻል ያወቁት ሊቀ ጳጳሱ እግዚአብሔር ይህን ሕዝብ ከወደደ ዝናብ አዝንቦ ለቤቱ እንዲጠራቸውም በእንባ ለመኑት፣ ተማጸኑት አባታቸውን። ታዲያ የእግዚአብሔር መልካም ፍቃድ ሆኖ በነጋታው ምድርን የሚያረሰርስ ዶፍ ዝናብ ዘነበ። ደስ አይልም? የሐመሩን ባላባት በግርምት ብዙ ነገር አሉ፣ ተደነቁ። በነጋታውም ሊቀ ጳጳሱን ጠርተው ተደንቀው አመሰገኑ። ተመስገን። በዚህም የተነሳ የሊቀ ጳጳሱንም እጅ ይዘው ሰፊ ባዶ ቦታ በጠቋሚ ጣታቸው እያመለከቱ እኔ አርጅቻለሁኝ፣ መሄጃዬም ደርሷል፣ አንተ ቤት ሰርተህ ሕዝቤን ጠብቅ ሲሉ ትንቢት የሚመስል ቃል ለሊቀ ጳጳሱ እኛ አባት አሳሰቡ። ቃል መስጠት በሉት እንግዲህ፣ ቃል ደግሞ ከባድ ነው። ታዲያ ቤተ ክርስቲያንንም በስፍራው በአጭር ጊዜ ውስጥ ተሰራ። ሐመሮችም መጥተው እንዲጠመቁ በሐመር ባላባት በኩል አዋጅ ታወጀ። የባላባቶቻቸውን ድምፅ እየሰሙ ሐመሮች ከብቶቻቸውን ትተው ወደ መቅደስ መጥተው የካህናት መዳፍ እስኪዝል ድረስም ተጠመቁ። እልፍ ነፍሳትም ዳኑ። የሐመሩም ባላባት ሕዝቤን ጠብቅ ብሎ በነገሩት ትንቢት በሚመስል ቃላቸው ሥርዓተ ጥምቀት ከተፈጸመላቸው በኋላ ይህችን ዓለም ላይመለሱ ተሰናበቱ። ከካራን ወጥተውም ከነዓንን ወረሱ። አይገርምም? በ11ኛው ሰዓት አርገኝ ይሉታል። ይሄ ነው። ትላንት በዚህ መልኩ ሐመር ላይ የተጀመረችው ሐዋርያዊ አገልግሎት ታዲያ ዛሬ ከ90% በላይ ሐመሮችን ኦርቶዶክስ ተዋህዶ ማድረግም ተችሏል። የሐመር ልጅ የሆኑ ዲያቆናትና ካህናትም በብዙ ተፈርተዋል፣ አሊያም ደግሞ ወጥተዋል። እንደ ሙሴ ጸሊሙ የመሳሰሉ ታላላቅ ገዳማት በሐመሮች መንደርም ተገድሟል። ይህ የወንጌል እሳት በደቡብ ኦሞ ዛሬም ተቀጣጥሎ በዓመት እስከ 50,000 አርብቶ አደሮች ሀብተ ወልድ ስመ ክርስትና ማግኘቶችን ችሏል። ታዲያ ዛሬ ወደ ሐመር የሚሄድ ቱሪስት ኢቫንጋዲን ብቻ ተመልክቶ ሳይሆን የሚመለሰው ታላላቅ ገዳማትን ተሳልሞ በረከትም ያፍሳል። ቅድስት ቤተ ክርስቲያን ሐመር ላይ ተቃዋሚዎቿን ዘርራ የሚጻረሯትን ጥላ በአሸናፊነት ተሰይማለችም። የብፁዕነታቸው በረከት ለሁላችንም ይደርብን። ታዲያ ይህንን እንደተለመደው አሊያም ደግሞ እንደ ሁልጊዜው ደብተሮቼን፣ መጽሐፎቼን እንዲሁም ደግሞ ሶሻል ሚዲያውን ገልበጥ ሳረግ ወደዛና ወደዚህ ሳደርግ አይኔ ቢያርፍበት ለእናንተም ላጋራችሁና ተደመሙበት እንዲሁም ደግሞ ተማሩበት ብዬ በጥበብ እርምጃችሁን ታደርጉ ይረዳችሁ ዘንድ አስቤ ለእናንተ መሰናዶውን አሰናድቼ አቀረብኩላችሁ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ የተሰሙት የወደድነው መሰናዷችን ይህንን ይመስል ነበር። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ቆዩን። ቤቱን ያልተቀላቀላችሁ ተቀላቀሉ። ከወደዱትም ላይክ፣ ኮሜንት፣ ሼር ማድረግ የሚግላችሁ ነው። ሰላም በያለንበት ለሁላችን ይሁን። ሰላም ለሀገራችን ኢትዮጵያ። የብፁዕነታቸው በረከት አሁንም በሁላችን ላይ ይደርብን።